የዛን ጊዜም ባለትዳር ነበርሽ። ይህን የተከበረ ሰው አግብተሽ ያው ወንድ ልጅ ወልደሽለት ትኖሪ ነበር። ምን የተለየ ነገር አለው? አዎ ያኔ ተሳስቼ ነበር። ከባለ ያጣሁትን ፍቅር ካንተ ያገኘው መስሎኝ ነበር፣ ግን እንደሱ አልነበረ። ባሌ ለተሻለ ህይወት ሲለፋ ነበር እንጂ እኔን ትቶኝ አልነበረም። ስለዚህ እኔ አንቺ ባጣ ቆየኝ ማለት ነው? ንገሪኝ። ያ የተከበረ ሰው ከሱ ልጅ ወልደሽ አብረሽ እየኖርሽ ነበር። የዛኔ ምን ትይ ነበር? አልወደውም ለጊዜው ነው ሲይ ነበር። ተሳሳትኩ? ተሳስተሃል። እኔ ባሌን ከማንም በላይ ወደዋለሁ። እባክህ አሁንም ባለቤቴ ሳይመጣ ከቤት ይወጣልኝ በሰላም። አባዬ እባክህ፣ እሷ እንኳን አንተን የወለደችው ልጅ እንኳን ቅንጣት ታክል ሀዘኔታ የላት። እንደውም ከዚህ ቤት ንቅ አይደል? አባዬ እባክህ። እስቲ ከልጅ እናት ቤት የት ልሄድ? ከሌሎዙ የት ሄዳለሁ? ምን በነገራችን ላይ አንተ እንደውም ወደ ስራ ሄድና እኔና እናትህ ደግሞ እዚሁ እንቆያለን። አይደለም እንዴ ዝኑዬ? አባዬ ሂድ አልኩህ እኮ ሂድ። ያማል እንዳንተ ሰውዬ፣ አንተ እዚህ ቤት በፍጹም መቆየት አትችልም። ዳግም እባክህን ከማበዴ በፊት ይሄ ሰውዬ ከዚህ ከቤት አስወጣልኝ። አባዬ እባክህ በቃ ከዚህ እንውጣ እያልኩ። ዳግም የስራህን ይስጥ፣ ሌላ ምንም አልልም። ምን ነው ገለቴ? ኧረ ምንም። የዳግም አባት ነው። አዎ አባቴ ነው። ጋሽ ሌኩን ተዋውቀው። እውነት ነው። ሰንበቶ እባላለሁ። በነገራችን ላይ ልጄ ብዙ ጊዜ ሲምባ ይለኛል። አሁን ቤተሰብ ስለሆነ ሲምባ ብለህ ልጠራኝ ትችላለህ። ያንተንስ? ለይኩን። ጉድፈሯ እስከዛ አርፋርፍ ብሎ አይ ያው አባዬ ገና ከመንገድ መምጣት ነው። ስለዚህ ሲላጨት ነው። ኩሽ ጠጋሚ። እሺ አሁንስ? ማን ያተፍሪ ጠጋበይ፣ ምንም አይፈጠርም። አሁን እሺ አረ ጠጋበይ ነኝ እያመመኝ ነው። ሰላም ውድ ቻናል ቤተሰቦቼ፣ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጁ የናሆሜ ድራማ ዛሬ ምን ተፈጠረው የምለውን አብረን እናያለን ማለት ነው። እንግዲህ እምራ ናሆምና ናሆሜ አንድ ላይ ሲሆኑ ምን እየተሳሳሙ ያላቸው ነበር የመሰላት። አይን ውስጥ የሆነ ነገር ገብቶ ልታወጣላት ስትል እጅ ከፍንጅ ትይዛለች። ከዛ እምራ እንደምታስቢ አይደለም፣ እባክሽን ተረጋጊ እያለት ነበር። ናሆም ምንም ልታስረዳኝ አትችልም፣ አዋክቶን መጀመሪያ ከአንተ ጋር እንዳትሰራግ ብዬክ ነበር። እሷ አንተን ለማማለል እየሞከረች ነው። ቆይ አይገባም እንዴ እያለችው ነበር። አንቺ እንደምታስቢ አይደለችም ናሆሜ፣ በጭራሽ እንደዚህ ልጅ አይደለችም እሷ እያለ ነበር። እምራ እጅግ በጣም ተናደደች። ታዲያ ፊት ለፊት ተገትራ ምን እያደረግክ ነበር? ልትሳሳሙ ነበረ እኮ ምን ቀራችሁ እያለችው ነበር። አረ በጭራሽ እንደዛ አይደለም፣ አይን ውስጥ የሆነ ነገር ገብቶ እንድትወጣልኝ ብዬ ነው እንጂ ለነገር አስበን አይደለም። እምራ እባክሽን ተረጅኝ፣ የሌለ ነገር አታውሪ እያለት እምራ ግን በጣም እያለቀሰች ናሆሜ ከአንተ ጋር እንድትሰራ እንደማልፈልግ ደጋግሜ እነግርሃለሁ፣ ከእሷ ጋር ስትሆን አንተ ራስን ትረሳለህ እያለች ቆይ እንዴት ነው ወደፊት ባሌን እንደዚህ አይነት ከዚህ ከተቀራርቦ ዝም የምትል ሴት የትኛ ሴት ነች እያለች ስትናደድ ነበር። እና እጅግ በጣም ከፍቷት እንባ ተናነቃት። አይ እምራ እባክሽ የማየው ነገር አታድርጊ፣ እንደምታስቢ አይደለም፣ በጭራሽ አነካችሁ፣ በጭራሽ አንቺ እንዳሰብሽው አይደለም። አይን ውስጥ ነገር ገብቶ እንድታወጣልኝ እየነገርኩት ነበር እያለ ነበር። በጭራሽ አላምንም፣ ይህኔ ስንት ጊዜ ነው ከኔ ጋር እኔን ቁጭ አርጋ ከሷ ጋር የማገጥ እያለች ስጮህ ነበር። ለምትናገር ንግግርሽ ለከተኖርሽ የምታስቢ ነገር በጭራሽ የማይሆን ነገር ነው ናሆሜ፣ በጭራሽ እንደዚህ ምን ልጅ አይደለችም እሷ። ናሆሜ ስትናገራት ተጠንቀቂ እያለች ስትጮህባት ነበር። እናም ዳጊ ደግሞ እንግዲህ ናሆሜን እንዳያስጠናት የኮምፒውተር ትምህርት እንዳያስተምራት ተገዶ ነበር እና እዛ በረው ልክ እንዳጋጣሚ ሲሄድ
እንግዲህ በቢሮ ቀውጥ ሆኖ ተገኘ ማለት ነው። እንግዲህ እዛ ከሱ ጋር እንድሰራ አባትን ሁለት ዙር ያደረስክ ነው። እዛ ያቺ የተረገመች ልጅ እዛ መስራት አልነበረበትም። ሌላ ሰው መቅጠር ይቻላል። ኢሜማለች መስራት ትችላለች። ስራ አጥርና ወደ ወዲህ የምትለው እያለ የዳጊ አባት መጥቶ ከእነሱ ጋር ለመኖርና እንዲሁም ዝናሽ ናፍቀሽኛል፣ እንዲሁም የሌለ ነገር እሷ ባለትዳር እንደሆነች ብነግረውም ልጁ ግን አንተ ዞር በል ከዚህ እያለ ስጮህበት ነበር። እንግዲህ ነው የሚመጣ አባዬ አምራ ግን ያልሆነ ነገር ተጠራጥራ ሄደች። ምን ተፈጠረ እያለ አይኔ ውስጥ ነገር ገብቶልኝ እያወጣችልኝ ነበር ናሜ። ነገር ግን እምራ የሌለ ነገር ተጠራጥራ ተናዳ ጥላን ሄደች። ምን ብሎ ይነግረዋል? ድሮም አትሆንልህም ነበር፣ በዛ አጋጣሚ ብትገላገላት እንደውም ጥሩ ነው እያለች እንደምታስቢ አይደለም ብላ ልታስረዳት ብትፈልገውም ትሰሚኛለሽ፣ አንቺ ርካሽ ደግሜ ላይሽ አልፈልግም፣ ዞር በይ ከፊቴ። ድሮም እሱን አይደለም ገንዘቡና እሱ ፈልገሽ ነው እዛ የተቀጠርሽው። ሌላ ቦታ መቀጠር ሌላ ስራ አትሽ ስጀመር ገራድ አይደለሽም፣ ግርድናሽ ነው እንጂ ይሄ ቦታ ላንቺ አይገባሽም እያለች ስጨውበት ነበር። ለንግግርሽ ልኮት ኖሮች ታዳንቺ ላንቺ ነው ታዲያ እዚህ ቦታ የምገባሽ። እኔም ምንም ያደረግኩት ምንም ያጠፋሁት ምንም ስህተት የሰራሁት ነገር የለም። ስለዚህ የሌለ ነገር ፈጥረሽ አታውሪ እያለቻት ነበር። ነገር ግን እምራ እንግዲህ ለኤልሚ እንደ ፊት ለፊት ቆሞ ሲሳሳሙ አየኋቸው ብላ ትነግረዋለች። ኤልሚም እጅግ በጣም ያብዳል ማለት ነው። ናኦሚን እገለዋለሁ እያለ እንግዲህ ሲፎክር ነበር። ነገር ግን አሁን እንዴት አድርጋ ነው ይህንን ነገር ማስተካከል የምትችለው? እሷ ሌላ ነገር ነው ድጋሚ ይቅርታ ልጠይቃት እና እንዲሁም የሌለ ነገር ነው የተጠራጠረሽ ብዬ ላስረዳት እችላለሁ። አይ ናኦሚ አንቺ ችግር የለውም ብረሹ እኔ አስረዳታለሁ። ከፈለሽ ትመኔ ካላመነች የራሷ ጉዳይ፣ ልታምነኝ ይገባል። እኔ እንደሷ አይደለውም በጭራሽ እሷ ላይ አልተረማመድኩ በማለት እያወራት ነበር። ነገር ግን እምራ እጅግ በጣም ተናዳና እጅግ በጣም ተከፍታ ነበር። ያቺ ልጅ ከዛ ስራ ቤት እንደምንም ብዬ ፈንቅሬ አወጣታለሁ፣ አስፈላጊ ከሆነ እገላታለሁ እያለች ለኤልሚ እየነገረች ነበር። ኤልሚ ጫፏን እንዳትነኪ፣ ምንም ነገር እሷ ላይ እንዲደርስ አልፈልግም። ናሁን ግን እኔ ራሱ ናሁን በጭራሽ አለቆ የእጁን ነው የሚሰጠው፣ እሱ ነው ህይወቴን ያበላሸው እያለ ስናደድ ነበር። እንደውም የፈለግሽውን አድርጊን፣ ነገር ግን እንደምንም ብለሽ ያን ሰውዬ አግብተሽ ንብረቱን ተካፍለሽ እንድትወጪ ነው እኔ የምፈልገው፣ በዚህ ብቻ ነው እሱን መበቀል የምችለው እያለው ነበር። እና እንደምንም ብለሽ እሺ እኔ ላይ እንደዛ እንደማያደርግ እርግጠኛውና ይቅርታ ጠይቀሽው እዛ ተመልሰሽ እንደምንም ብለሽ ያን ሰውዬ ታገቢያለሽ፣ ከዛ ሀብቱን ትካፈያለሽ እያለ ከናኦሚ ጋር በጣም ተቀራረባችሁ። ንገሪኝ፣ እሱን ነው መረጥሽው? ከሱ ጋር ስንቴ ነው አድርሽ እያለ እሱ አንተን አይመለከትም፣ ህይወቴ ውስጥ ጣልቃ እንዳትገባ ተወይም ብያለሁ እልሚ እያለች ስጭው ነበር። ነገር ግን ቆይ አይገባሽም እንዴ ናኦሚ? እኔ እኮ እወድሻለሁ። ቆይ እንዴት አድርጌ ባስረዳሽ ነው? እንዴት አድርጌ ይቅርታ ብጠይቅሽ ነው ይቅርታሽ የሚገባኝ? የምገባኝ መቼም ይቅር አልልም። ደግሞ ትሰማኛለህ? እኔ ላይ ተጫወትክ፣ እምራ ላይ ተጫወትክ። አሁን ደግሞ ኢሜል ላይ እየተጫወትክበት፣ ሌላ ደግሞ ቀጣይ ማን ትሆን ተበዳይ እያለች እጅግ በጣም ተናደደች። እና አሁን እውነት እምራን ትወዳታለች ምናምን ብላ እየጠየቀችው ነበር። አዎ በጣም ወዳታለሁ፣ እሷና የልጅ እናት ማግባት የምፈልገው እና ይቅርታ አድርጌለታለሁ። ግን ቀድም ያየችው ነገር ያው ያልገመተችው ወይም ደግሞ የማየውን ነገር ነው የተጠራጠረችው። ሆኖም ግን ይቅርታ ታደርግልኛለች እያለው ነበር። እና ናሁም ከደውላ ናሁም እንግዲህ እዛ ሄጄ ነበር፣ በጣም ተቀራርቦ ነበር ያየዋቸው። እኔ በጣም ተናድጃለሁ። ያቺ ልጅ ግን በእጄ ሰበብ ትሆናለች ወይን እንደፈለግ አድርጋት፣ አለዛ ግን እገላግላታለሁ። ትሰማኛለህ? በናሁም የእኔ ብቻ ነው፣ ናሁም ልትቀማኝ በጭራሽ አትችልም። አሁን ደግሞ ሽማግሌ ልክ ልንጋባ ነው፣ ህይወቴን እንድታበላሽ በጭራሽ አልፈቅድላችሁም። አንተም ሆነ እሷን እንዴት አድርጌ እንደምገላገል አውቀዋለሁ። ስለዚህ ተጠንቀቁ እያለች ጨምራ እጅግ በጣም ተናዳ ተከፍታ ነበር። እና እንግዲህ እዛ መስራት ከጀመረች በኋላ
እንግዲህ ይቅርታ እንደምታደርግለት ተስፋ አደርጋለሁ። ግን መቅረብ አልነበረብኝም፣ ቦቴን ማወቅ ነበረብኝ። እኔስ ታዲያ እኮ አይኔ ውስጥ ነገር ገብቶ ልታወጭልኝ ነው እንጂ ለነገር እኮ አስብን አይደለም ነው። እባክሽ የሚያሳስብሽ ነገር አትጨነቅ እያለ ነበር። የዳጊ አባትም ከዚህ ቤት አልወጣም እንግዲህ እዚህ ነው የምኖረው ብሎ ወሰነ። ዝናሽ እጅግ በጣም ፈርታ እጅግ በጣም ተጨንቃ ነበር። እኔ ምን ጉድ ነው ዳግም እንዴት አድርገህ እዚህ ይዘህ ትመጣዋለህ? አባቴ አንተ ሰውዬ ስሜን አትጥራኝ፣ ድጋሚ አላይክ፣ ውጣልኝ ከቤቴ እያለች ነበር። ዝንዬ የኔ ውድ ሚስት ናፈቅሽኝ እያለ የሌለ ነገር ማውራት ጀመረ። እኔ እኮ የተከበረ ባለትዳር አትዳራለኝ እና ታዲያ ድሮም እኮ ከኔ ጋርም እኮ ትዳር ነበረች ረሳሽ እንዴ እያለች ስጠይቃት ነበር። እባክህ ዳጊ ይህን ሰውዬ ከዚህ ያስወጣው ዳጊ እባክህ እያለች እየለመነችው ነበር። እሺ አባዬ ከዚህ እንቅስል አባቱ ግን ዳጊ ወደ ስራ መሄድ ትችላለህ፣ እኔ ግን ከዚህ ቤት ወደ የቱም ንቅንቅ አለም። ትሰማኛለህ? ሰውዬ ልታሳብደኝ ነው እንዲ ቤት የለቀውጠኝ አለ እንዴ እያሉ እየተጨቃጨቁ እማዬ ተረጋጊ በቃ ይወጣል እያለ ሲጨቃጨቅ እንደ አጋጣሚ አቶ ልኩን ይመጣል ማለት ነው። ከዛ የዳጊ አባት ነው ብሎ ይተዋወቃሉ። ስለቶ እባላለሁ ብሎ ተዋወቀ ማለት ነው። ታዲያ ቁጭ ብሎ ምነው ቆማችሁ? አይ ሌዱ ስልኮ ነው እየመጣ ዝናሽ ደንግጠሻል፣ የተፈጠረ ነገር አለ እንዴ እያላት ነበር። እምራ እንግዲህ እና ለማየት ወደ ቢሮ ስትሄድ ያየችው ነገር በጣም ከቁጥጥሯ ውጭ ሆኖ ራሷን ለማሳት ትሞክራለች። በጣም ደንግጣ ራሷን ትስታለች ማለት ነው። ያው ነፍሰ ጡር ስለሆነች ንዴትና ጭንቀት በጭራሻቸው ነው። የሚያው ነገር ውሸት ነው በለኝ፣ አይኔ ነው በለኝ፣ ምን እያደረግ ነው እያለች በጣም ደንግጠው ራሷን ትሳለች። አንቺ እንደምታስብ አይደለም፣ ምንም የተፈጠረ ነገር የለም። አይን ውስጥ ገብቶ እያወጣውለት ነበር። ዝም በይ አንቺ የምታወሪ ጭራሽ ጸጉር ይዛ ለማጣላት ስሞክሮ ነበር። ልቀቅኝ ባክሽ። ሁሉም ሰው ልክ እንዳንቺ ነው መስለሽ? ሁሉም ሰው ልክ እንዳንቺ በየሄድበት የሚጋደም ይመስልሽ? አንዱ እያለች ትጮባታለች። ነገር ግን ትሰሚኛለሽ፣ በእጄ ነው ሰው የምትሆኝ። ከናሁም አጠገብ ራቅ ብዬሻለሁ። አይመት ከሆነ እገላግልሻለሁ አንቺ ርካሽ እያለች ጸጉሯን ይዛ ለመጣላት ለመደባደብ ይነሳሉ ማለት ነው። ናሁም እንደምሎም ብለው ካረጋጋት በኋላ እምራን ለማስረዳት ሞክሩም። እሷ ግን ራሷን መቆጣጠር አቆጦ እጅግ በጣም ተናደደች ማለት ነው። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ ውስጥ እስከምንገናኝ ድረስ ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። ሰላማችሁ ይብዛ።